ሰላም ጤና ይስጥልኝ ክቡራትና ክቡራን ዩቲዩብ ቻናል ቤተሰቦች፣ ሰዓቱን አጫጭር ሰበር መረጃዎች ይዤ ቀርባለሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። በርከት ያሉ መረጃዎች ዩቲዩብ ላይ በፍጥነት ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ ዩቲዩብ ቻናልን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች ስናቀና የአዲስ አበባ ነዋሪዎችን ያስደነገጠው የ30 ዓመቱ ወጣት የኪሩቤል ግድያን በተመለከተ ዝርዝር መረጃ የማስደምጣችሁናል። እጅግ በጣም ጭካኔ የተሞላበትና በርካቶችን ያሳዘነ ግድያ ነው የተፈጸመው። በጉዳዩ ዙሪያ ማን ምን አለ፣ ምንድነው የተፈጸመው፣ በዝርዝር የማስደምጣችሁናል። በሌላ በኩል ደግሞ ክቡራን አድማጮቻችን አሜሪካውንም ስደተኞችን ወደ ሶስተኛ ሀገር ማሻገር ጀምራለች። ዛሬ በወጣው ዜና መሰረትም ኢትዮጵያን ጨምሮ የአራት ሀገር ዜጎች ተይዘው ወደ ካሜሩን መሻገራቸውም ተመላክቷል። ኢትዮጵያና ሌሎችንም የአራት ሀገራት ዜጎች በተመለከተ የማሰማቸው አዲስ ዝርዝር መረጃም የማስደምጣችሁ ነው የሚሆነው። በሌላ በኩል በኢራንና በአሜሪካ መካከል ያለው ውጥረት ተባብሷል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ መቼም ቢሆን የማልቀይረው ቀይ መስመሬ ነው፣ ኢራን ይህንን ካልተቀበለች ከፍተኛ የሆነ ጥቃት ለመሰንዘር ዝግጅቴን እያጠናቀቅኩ ነው ብለዋል ፕሬዝዳንት ትራምፕ። ለመሆኑ የትራምፕ ቀይ መስመራቸው ምንድነው? በዝርዝር የምታደምጡት ሌላኛው መረጃችን ነው። በሌላ በኩል ኢራን መግለጫም ሰጥታለች። እኔም በሱ አልጨበጥኩም፣ አሁንም ቢሆን ለሚመጣው ጦርነት ዝግጁ ሆኜ እየጠበቅኩ ነው፣ ኑ ግጠሙኝ ባይናትም። በዝርዝር መግለጫውንም የማስደምጣችሁ ይሆናል። በሌላ በኩል በተደጋጋሚ አሁንም በስፋት መገናኛ ብዙሃን ላይ መነጋገሪያ የሆኑት የኢራኑ መሪ አቶ ሙጅተባ ካሚኒ ሁኔታ ነው። አንዳንድ መገናኛ ብዙሃን በከፍተኛ ሁኔታ ተጎድተዋል፣ አንዳንዶቹ ደግሞ ያሉበት ሁኔታ ጥሩ አይደለም ሲሉም፣ አንዳንዶች ደግሞ ሞተዋል የሉም የሚሉ ጉዳዮችን በስፋትም ነገራሉ። ይህንን አስመልክቶ ኢራን ለመጀመሪያ ጊዜ በሚባል ሁኔታ ዝርዝር ማብራሪያም ሰጥታለች። ሙጅተባ ካሚኒ አሁን ያሉበት ሁኔታ ምን እንደገጠማቸው፣ ምን እያደረጉ እንደሆነም በዝርዝር ይፋ ተደርጓል። ያለውን ሁኔታ በዝርዝር የማስደምጣችሁ ጉዳይ ይሆናል። እነኝና መሰል መረጃዎችን በዝርዝር አስደምጣችኋለሁ። እስከ ፍጻሜው ድረስ አብራችሁ ይቆዩ። በቅድሚያም ኢትዮጵያን ጨምሮ የአራት አፍሪካ ሀገራት ዜጎች ከአፍሪካ ተባብረው ካሜሩን እንዲገቡ መደረጉ ተሰምቷል። ኢትዮጵያዊ ስደተኞችን ጨምሮ ከአሜሪካ የተባበሩ የአራት ሀገር ዜጎች በዚህ ሳምንት ወደ ካሜሩን መረሳቸው ጠበቆቻቸው እንደተናገሩ የዜና ወኪሉ አጀንስ ፍራንስ ፕሬስ ዘግቧል። 9 ስደተኞች ወደ ማዕከላዊ አፍሪካዊቷ ሀገር ካሜሩን የተላኩት አሜሪካ በገቡት ስደተኛን የማሸጋገር ስምምነት መሰረት መሆኑም ተዘግቧል። አጀንስ ፍራንስ ፕሬስ ያወጣው ዘገባ እንደሚያመለክተው የኢትዮጵያ፣ የጋና፣ የአንጎላና የኮንጎ ብራዛቪል ዜግነት ያላቸው የአሜሪካ ስደተኞች ካሜሩን የገቡት ባሳለፍነው ረቡዕ ዕለት እንደሆነም ተመላክቷል። ስደተኞች ላይ የሚወሰደው እርምጃ ያጠናከረው የፕሬዝዳንት ዶናልድ ጄ ትራምፕ አስተዳደር ወደ ሀገራቸው መመለስ የማይችሉ ስደተኞችን ወደ ሶስተኛ ሀገራት የሚልክበት አወዛጋቢ አሰራርን እየተከተለ ነው። አሜሪካ ስደተኞችን ከሚቀበሉበት በርካታ የአፍሪካ ሀገራት ጋር ስምምነት የፈጸመች ሲሆን ግለሰቦቹ ወደ ሀገራቸው እስከሚመለሱ ድረስ በተቀባዩ ሀገር ካሜሩን ይቆያሉም ተብሏል። ከፕሬዝዳንት ትራምፕ አስተዳደር ጋር ይህንን አይነት ስምምነት ከፈጸሙት ሀገር አንዷ ካሜሩን ስትሆን ያሳለፍነው ረቡዕ ዕለትም ጨምሮ ከጥር ወር ወዲህ 3 ጊዜ ስደተኞችን ወደ ካሜሩን መባረራቸውን የዜና ወኪሉ አጀንስ ፍራንስ ፕሬስ ያነጋገራቸው የአሜሪካ የኢሚግሬሽን ጠበቃ አልማ ዴቪድም ገልጸዋል። በዚህ ሳምንት ካሜሩን የደረሱት እነዚህ ኢትዮጵያን ጨምሮ የአራት ሀገር ዜጎች ከዚህ ቀደም ከተባበሩት ሌሎች 17 የአሜሪካ ስደተኞች ጋር ይቀላቀላሉም ተብሏል። የተደረጉትን የመጀመሪያ 2 በረራዎችን እየተከታተለው ካሜሩኑ ጠበቃ ጆሴፍ አዋፍሩ በረቡዕ ዕለት 3ኛውን አውሮፕላን መረሳቸውን ለዜና ወኪሉም አረጋግጧል። የአሜሪካው ጋዜጣ ኒውዮርክ ታይምስ ያወጣው ዘገባ እንደሚያሳየው ካሜሩን ዜጎቿን ያልሆኑ ስደተኞቿን በመቀበሏም ሚሊዮን የአሜሪካን ዶላር ከአሜሪካ እንደምታገኝም ተገልጿል። ይህንን አይነቱ ስምምነት ከአሜሪካ ጋር የፈጸሙት ሌሎች አፍሪካ ሀገራት ሩዋንዳ፣ ደቡብ ሱዳን፣ ኢኳቶሪያል ጊኒ፣ ጋናና ኢስዋኒ እንዲሁም ዲሞክራቲክ ሪፐብሊክ ኮንጎ መሆናቸውም ተመላክቷል። ወደ ሶስተኛ ሀገር ከሚላኩ ስደተኞች ውስጥም አብዛኞቹ በደህንነት ስጋት ምክንያት ወደ ትክክለኛ ሀገራቸውን እንዳይባረሩ በአሜሪካ የፍትህ ስርዓት እገዳ የተቀመጠላቸውም ናቸው።
በዚህም ምክንያት የትራምፕ አስተዳደር ወደ ሶስተኛ ሀገር ይልካቸዋል። ተቀባዩ ሀገርም ወደ መጡበት ሊያባራቸው ይችላል። ከዚህ ቀደም ወደ ካሜሩን ከተወሰዱ ስደተኞች ውስጥም 4 ወደ መገኛ ሀገራቸው ሞሮኮ፣ አንጎላና ሴኔጋል እንዲባረሩም ተደርጓል። የአሜሪካ ፍርድ ቤቶችም ሁለቱም ሞሮኮውያን ሴቶች ወደ ሀገራቸው ቢመለሱ ሊደርስባቸው ስለሚችለው የደህንነት ስጋት ያቀረቡት አቤቱታ ተገቢ እንደሆነም ወስነው ነበር። ቢሆንም ግን በስተመጨረሻም ተባረዋል። አሜሪካዊ ጠበቃ ለዜና ወኪሉ አጀንስ ፍራንስ ፕሬስ እንደተናገሩት ከሆነ ስደተኞቹ ወደ ሞሮኮ እንዲመለሱ ከተደረጉ በኋላ ሕይወታቸውን እየገፉ ያሉት እጅግ በሰቅጣጭ ሁኔታ ተደብቀው ነው ብለዋል። የካሜሩን ባለስልጣናትም ከዓለም አቀፉ የፍልሰተኞች ድርጅት ጋር በመተባበር የሚያስተዳደሩት ማዕከል ውስጥ የሚገኙትን የቀሩትን 13 ሰዎችን ከፈለጉ ካሜሩን ውስጥ የፖለቲካ ጥገኝነት መጠየቅ እንደሚችሉም በዘገባው ተጠቅሷል። ዓለም አቀፉ ሰብአዊ መብቶች ሁማን ራይትስ በመስከረም ላይ ባወጣው መግለጫ የትራምፕ አስተዳደር በፈጸማቸው ግልጸኝነት የጎደላቸው ስምምነቶች አማካኝነት የሚደረጉ የማባረር እርምጃዎች ዓለም አቀፍ ሕግን የሚጥሱ በመሆናቸው ውድቅ ሊደረጉ እንደሚገባ አሳስቦ መግለጫ አውጥቷል። በሌላ ዜና የአዲስ አበባ ነዋሪ የነበረው የ30 ዓመቱ ወጣት ኪሩቤል ከበደ አሟሟት በርካቶችን አስደንግጦም አሳዝኗል። የቅርብ ሰዎቹ ለመገናኛ ብዙሃን እንደተናገሩት በፈረንሳይ ለጋሲዮን አካባቢ ተወልዶ እንዳደገ የተነገረውና ከቅርብ ጊዜ ወዲህ ኑሮውን በጎፋ ገብርኤል አካባቢ አድርጎ የነበረው ይህ የ30 ዓመት ወጣት በተለያዩ የንግድ ስራዎች ላይ ተሰማርቶ የራሱን ሕይወት የሚገፋና ለቤተሰቦችም ትልቅ ተስፋ የነበረው ወጣት ነው። ስለ ሁኔታውም ሲያስረዱ ነገሮች ሁሉ የተቀየሩትና የቤተሰብ የጭንቅ ጊዜ ጀምረው ባሳለፍነው ሳምንት ረቡዕ ዕለት እንደነበርም ገልጸው ኪሩቤል ከቤቱ እንደወጣ ወደ ቤቱ ሳይመለስ በዚያው ይቀራል። ቤተሰቦቹም በከፍተኛ ድንጋጤና ልብን በሚያደማ ጭንቀት ውስጥ ሆነው ሁኔታውን ለፖሊስም አመልክተዋል። ፖሊስ ጠፋ የተባለውን ኪሩቤልን መፈለግ ከጀመረ በኋላ የፍለጋው መጨረሻ ግን ማንም ሊሰማው የማይፈልገው ዘገኔ ዱብዳ ይዞ መምጣቱም ተዘግቧል። የኪሩቤል አስከሬን በአዲስ አበባ ብሔረ ጽጌ መናፈሻ አካባቢ በሚገኝ ቆሻሻ መጣያ ገንዳ ውስጥ በጆንያ ተጠቅልሎ እንደተገኘ ነው የተዘገበው። ገዳዮቹ በወጣቱ ላይ የፈጸሙት የጭካኔ ድርጊት የሰውን ልጅ አእምሮ የሚዘገንና ርኅራኄ የሌለው መሆኑን የሚያሳይ ነው። ቤተሰቡ በሐዘን ተሰብሮ እንደተናገረው ወንጀለኞቹ የኪሩቤል ማንነት እንዳይታወቅ በሚመስል መልኩ ፊቱን በጭካኔ ጠቅልለውታል፣ አፉንም በፕላስተር አሽገውታል። ሆኖም ልበ ደንዳናነት በተሞላበት ሁኔታ እሱ እንዳይመስልና መርማሪዎችም ለማሳት በማሰብ የጓደኛውን መታወቂያ አስከሬን ላይ ጥለውትም ሂደዋል። ይህንን አሰቃቂ ድርጊት በተመለከተ መገናኛ ብዙሃን ያነጋገራቸው ባለሙያዎች እንደሚሉት ወንጀለኞቹ ለማሳት የጓደኛውን መታወቂያ ቢጥሉትም ነገር ግን በተደረገ ጥልቅ ምርመራ ማንነቱን መለየት እንደተቻለም ገልጸዋል። በቁጥጥር ስር የዋሉ ሰዎችም መኖራቸውን አመራሩም ያረጋገጡት ምርመራውም እንደተጠናቀቀ ሙሉ መረጃውን ለሕዝብ ይፋ እንደሚያደርግም ፖሊስም ገልጿል። የዚህ አሳዛኝና ሰቅጣጭ ክስተት ሌላው ልብ የሚነካው እንቆቅልሽ የኪሩቤል መኪና ጉዳይ ነው። ወጣቱ የተገደለበት አሰቃቂ መንገድ አንጀት የሚያላውስ ሆኖ ሳለ መኪናውን ግን ሳሪስ አካባቢ ምንም አይነት ጉዳት ሳይደርስበትና ሳይዘረፍ በሰላም ቆሞ መገኘቱ ቤተሰቡን ይበልጥ ግራም አጋብቷል። በአንድ ወቅት በተስፋና በሕልም ተሞልቶ ሲራመድ የነበረው ኪሩቤል ዛሬ በጨካኞቹ ሕይወቱ ተቀጥፎም አስከሬኑ በቆሻሻ ገንዳ ላይ ሊጣልም ችሏል። የቀብር ስነ ስርዓቱ ከትናንት በስቲያ በፈረንሳይ ጊዮርጊስ ቤተክርስቲያን መፈጸሙ መገናኛ ብዙሃን ዘግቧል። በተያያዘ መረጃም ፕሬዚዳንት ዶናልድ ጄ ትራምፕ ኢራን በምንም አይነት ሁኔታ የኒውክሌር ጦር መሳሪያ ባለቤት እንዳትሆን የሚከለክል ዘላቂ ቃል ኪዳን እንድትፈርም ይፈልጋሉ። ይህ ለፕሬዝዳንቱ የማይደራደሩበት ዋና ነጥብ መሆኑም ተገልጿል። በአንጻሩ ኢራን በኒውክሌር ጉዳይ ላይ ፈጽሞ እንደማትደራደር በመግለጿ የዲፕሎማሲያዊ ጥረቷ ገደል መግባቱም ተጠቅሷል። ትራምፕ በኢራን ላይ የተከፈተው ወታደራዊ ጥቃት አብቅቷል ብለው ለኮንግረሱ አሳውቀዋል። ይህንን ያደረጉት የአሜሪካ ፕሬዝዳንት ያለ ኮንግረሱ ፍቃድ ለ60 ቀናት ብቻ ጦርነት የመምራት ስልጣን ስላላቸው ሰዓቱን ወደ ዜሮ ለመመለስና ስልጣናቸውን ለማስፋት የተጠቀሙበት ስልት እንደሆነም ተተንትኗል። የሴኔቱ ምክር ቤት ትራምፕን በኢራን ላይ ወታደራዊ እርምጃ ከመውሰዳቸው በፊት ፍቃድ እንዲጠይቁ የሚያስገድደው የውሳኔ ሐሳብ 47 ለ50 ድምፅም ውድቅም አድርገውታል። በተያዘም አዲሱ የኢራን መሪ ሙጀታባ ካሚኒ አባታቸው አሊ ካሚኒን በገደለው የአየር ጥቃት ወቅት በጥቂት ደቂቃዎች ልዩነት ከህንፃው ወጥተው እንደነበርና በታምር መትረፋቸውም ተነግሯል።
ምንም እንኳን በድምጽም ሆነ በቪዲዮ በአደባባይ ባይታዩም የኢራን ባለስልጣናት መሪው በሙሉ ጤንነት ላይ እንደሚገኙና ስራቸውንም እየመሩ መሆኑንም ገልጸዋል። ነገር ግን የደህንነት መረጃዎች መሪው በአንድ ዋሻ ውስጥ ሆነው ስራቸውን እየመሩ እንደሆነም ይጠቁማሉ። የኢራን አብዮታዊ ዘብ IRGC በፋርስ ባህረ ሰላጤ ላይ አዳዲስ ቀይ መስመሮችን መውጣቱንና የውጭ ኃይሎች በቀጠናው ቦታ እንደሌላቸውም አስታውቀዋል። የኢራን ጦር አዛዦች አሜሪካ ለምትቀሰቅሰው ማንኛውም ጦርነት ሙሉ ዝግጅት ማድረጋቸውና ጦርነቱ ከዛሬ ጀምሮ እንደሚቀሰቀስ እንጠብቃለን በማለት ከፍተኛ ማስጠንቀቂያም ሰጥተዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን መስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።